ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቤሉ እስራኤል እውር ሆኖ ተወልዶ በሰንበት ዓይኑ የተከፈተለት ሰው አላየንም አልሰማንም አሉ። መዝሙር ዘአስተምህሮ ወይም ግጻዌ ዘአስተምህሮ ከህዳር 27 እስከ ታኅሳስ 3 ቀን ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ ህዳር 28 የምስባክ ጥናት በቅዱስ እግዚአብሔር ቲዩ ነው። አብራችሁን ቆዩ። መዝሙር ይቤሉ እስራኤል ምስባክ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 እስከ ፍጻሜ ምዕራፍ፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እስከ 6፣ ንፍቅ ካህን የሐዋርያት ሥራ ምዕራፍ 5 ቁጥር 34 እስከ ፍጻሜ ምዕራፍ። ምስባክ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። ደቂቀ እጓለ እመሕያው ደቂቀ ሂደት እጓለ እመሕያው መጽሐፈ ዕዳሆሙ አጥመቀ። መጽሐፈ ዕዳሆሙ አጥመቀ አንድ ላይ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ። እስከ ሂደት ማእዜኑ ይቀድነኪ ታከብዱ ሂደት ድፋት ለምንት በእንቆሰንፔር ታፈቅሩ በእንቆሰንፔር ከንቶ አነኔ ወተሐሱ ፈጠረ በእንቆሰንፔር አነኒ ለምን ታፈቅሩ ከንቶ ፈጠረ ወተሐሱ ሐሰተ አእምሩ ሂደት ከመተሰብሐ ሂደት እግዚአብሔር በ30 በጻድቁ ድርስ አእምሩ ከመተሰብሐ እግዚአብሔር በጻድቁ ደቂቀ እጓለ እመሕያው ወሰጠጠ እስከ ማእዜኑ ወጣዕሙ ወሰጠጠ ወጣዕሙ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ወያስተዴሉ ታፈቅሩ ይከድነኪ ከንቶ አንብር ወተሐሱ ድንግል ወያስተዴሉ ለምንት ታፈቅሩ ከንቶ ይከድነ ታፈቅሩ ከንቶ ድንግል ወተሐሱ ሐሰተ አእምሩ ገብርኤል አብሰራ ከመተሰብሐ በ30 እግዚአብሔር ፈጠረ
ገብርኤል አብሰራ አእምሩ ከመ ተሰብሐ ፈጠረ እግዚአብሔር በጻድቁ አእምሮ በሰላሳ ርክርክ ነፍስ አእምሩ ከመ ተሰብሐ እግዚአብሔር ድንግል በጻድቁ አእምሩ ጭረት አጥመቀ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ የዕለቱ ወንጌል በቅዳሴ መካከል የሚነበብ የዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ ፍጻሜ ምዕራፍ የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። ቅዳሴ እግዚእ በግዕዝ ዜማ ይበል ካህን። እግዚኦ ሀበነ ይሰአዳድ ምኔነ ኩሉ ምክረ ሞት ለዘበስምህ ከተጽፈ በውሳጢ ተመንጦላይት በመቅደስከ ዘአርያም ስመዚአከ ይስማሞት ወይደንግጽ ወቀላያት ይሰጠቃ ወጸላኢ ይትከየድ መንፈሰሃ ጉልይርአድ ወከይሲ ይትገዓስ ወኢአሚነ ይርሃቅ ወአላዊ ይትመንደምአ አት ይሳቅ ቅንዓት ኢይብቋ
ይትገሰጽ ወይሰራው መፍቀርያነ ወርቅ ጻማ ለይሰስል ሀባሊ ለይትነጻህም ወይዘርዘር ኩሉ ዘፍጥረታተ ህምዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ዕለትና እዚህ ሰዓት በምህረቱና በቸርነቱ ጠብቆ ያደረሰን ወደ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በቅድሚያ በየሳምንቱ የሚተላለፈውን የቅዱስ እግዚአብሔር ሚዲያ መንፈሳዊ መርሃ ግብር የምትከታተሉ በመላው ዓለም ያላችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ማህበረ ምእመናት ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። ገባ ወረ ወተሐጽበ ወገባ አንዘ ይሬኤ። ሄዶ ታጠበና እያየ ተመለሰ። እግዚአብሔር አምላካችን መልካም ፈቃድ የዛሬውን ትምህርተ ወንጌል የምንማማረው በዚህ ርዕስ ነው። እንግዲህ ስንማማር እንደሰነበት ነው ሁሉ አሁንም የምንገኘው ዘመን አስተምህሮ ተብሎ የሚታወቀው ወቅት ላይ ነን። እንግዲህ በዚህ በዘመን አስተምህሮ ውስጥ ዛሬ አራተኛው ሳምንት ላይ ደርሰናል። መጀመሪያውን ተዘክሮ ብለን በመዝሙረ ቅዱስ ያሬድን ዘምረናል። ከዚያ ሎቱ ስብሐት ነው። እዚያ አምላክ ፍጹም በህላዌሁ የሚለው ነው። እንግዲህ የዛሬው የቅዱስ ያሬድ መዝሙር ይቤሉ እስራኤል የሚል ነው እና ይቤሉ እስራኤል በዕለቱ ይነበብ ዘንድ አባቶቻችን ከሰሩልን ቅዱስ ወንጌል ጋራ የተሰናሰለ የተያያዘ የተዋሃደ ነው። እንግዲህ መዝሙሩ የወንጌሉ ትርጓሜ ነው። ቅዱስ ያሬድ የብሉይ ኪዳን የሐዲስ ኪዳን ሊቅ ነው። ብሉይ ኪዳን ሐዲስ ኪዳን የተገለጡለት ነው። ስለዚህ በዚህ መሰረት መዝሙሮቹም በጠቅላላ የተቀኙት በብሉይ ኪዳንና በሐዲስ ኪዳን ላይ ተመስርተው ነው። ስለዚህ ዛሬው ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እስከ ፍጻሜው ድረስ ነው የሚነበበው። እንግዲህ ይህንን ቅዱስ ወንጌል አጠር ባለ ርዕስ እንመለከተው። ሄዶ ታጠበና እያየ ተመለሰ ይላል። ይሄ ወንጌል የኢየሱስ ክርስቶስን ገቢረ ተአምራት የሚያጠይቅ የሚያስረዳ ነው። እንግዲህ አስቀድሞ በነቢዩ በኢሳይያስ እንደተጠቀሰው ማለት ነው የእርሱ የመንጣቱ ጉዳይ ለምን እንደሆነ አስቀድሞ ተገልጧል። ለለምጻሞች መንጻትን፣ ለጎባጦች መቅናትን፣ ለሙታን መነሳትን፣ ለደንቆሮች መስማትን፣ ለዲዳዎች መናገርን፣ ለዕውራን ማየትን ለመስጠት እንደሚመጣ እንደሚገለጥ በዚህ በትንቢተ ኢሳይያስ 62 ላይ ከቁጥር 1 ጀምረን ስናነብ እናገኘዋለን። መንፈስ እግዚአብሔር ዘላይሌ ዘበንቲያሁ ቀብአኒ፣ እግዚአብሔር መንፈስ በላይ ነው፣ የተወደደችውን የጌታን ዓመት ሰብክ ዘንድ ሾሞኛል፣ ቀብቶኛል ይልና ከዚያ በኋላ የሚመጣበትን ዓላማ ሲገልጥ እንግዲህ ለተገፉት ነፃነትን ለመስጠት፣ ለዕውራን ማየትን፣ ለደንቆሮች መስማትን ለመስጠት የመጣ ጌታ የሚገለጥ ጌታ እንደሆነ አስቀድሞ ቃል ኢሳይያስ በትንቢቱ ላይ ገልጦታል። ስለዚህ የቃል ትንቢት ይፈጸም ዘንድ እሱ አምላካችን ክርስቶስ
እንግዲህ ሽባዎችን ተርትሯል፣ ጎባጦችን አቅንቷል፣ በሃማን ደንቆሮች እንዲናገሩ አድርጓል፣ ደንቆሮች እንዲሰሙ አድርጓል፣ በሃማን ዲዳዎች እንዲናገሩ አድርጓል። የዛሬው ቅዱስ ወንጌል እውር ሆኖ ለተወለደው ማየትን እንደሰጠ የሚያጠይቅና የሚያስረዳ ነው። መዝሙረ ቅዱስ ያሬዱም እውር ሆኖ ለተወለደው ብርሃንን የሰጠውን ጌታ ማመስገን ማድነቅ እንደሚገባ የሚያስረዳና የሚያጠይቅ ምስጢር ነው። እንግዲህ እኛም ዛሬ በዚህ ገቢረ ተአምራት ውስጥ ሆነን ለእውሩ ብርሃንን የሰጠውን ጌታ በቅድስት ቤተክርስቲያናችን በአውደ ምሕረታችን የምናመሰግንበት ድንቅ ስራውን የምንገልጥበት ዕለት ነውና ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ምስጋና ይድረሰው። እንግዲህ ወደ ወንጌሉ ስንገባ አምላካችን ክርስቶስ ያው እየተንቀሳቀሰ በመንገድ ላይ እየሄደ እየተራመደ ስራ ይሰራ ነበር ነው የሚለው። በዚህ መሰረት ዛሬ ወንጌል ላይ የምንመለከተው ወንዘ ያሐልፍ እምየ ርዕየ ነው የሚለው። አምላካችን ክርስቶስ በመንገድ ላይ ሲሄድ እነሆ ዕውር ሆኖ የተወለደውን ሰው አየ፣ ተመለከተ ይላል እና እርሱ ነው በሚያልፍበት መንገድ ላይ ጉዞ ላይ ሁሉ ያለ ስራ ያለፈበትና ያሳለፈበት ጊዜ የለም። ስለዚህ እርሱ አምላካችን ክርስቶስ በሕይወታችን ይለፍ። እርሱ በሕይወታችን ሲያልፍ ዕውር የሆነው ይበራል፣ ጉድለቱ ይሞላል፣ የጎበጠው ነገር ይቀናል፣ የተሰነካከለው ነገር ይስተካከላል። ስለዚህ እኛ በቅድሚያ በመጀመሪያ ደረጃ በልባችን በሕይወታችን እንዲያልፍ ፈቃደኞች እንሁን። በሕይወት የእለፍ እንበለው፣ በሰፈሬ እለፍ እንበለው፣ በመንደሬ እለፍ እንበለው፣ በስራዬ እለፍ እንበለው፣ በንግዴ እለፍ እንበለው። ብዙ በዚህ ዘመንና በዚህ ጊዜ ዕውር የሆኑብን ነገሮች አሉ። ዕውር የጨለሙ ነገሮች አሉ። እነዚያ ነገሮች ብርሃን ሊሆኑ የሚችሉ ብርሃን ሊሰጡ የሚችሉ እርሱ በሕይወታችን ሲያልፍ ነውና የዓለም ብርሃን እኔ ነኝ። የዓለም ብርሃን የጊዜ ቅዱስ ዮሐንስ ወንጌል 8 ቁጥር 12 ላይ የዓለም ብርሃን እኔ ነኝ፣ የሚያምንብኝ ቢኖር በሕይወት ይኖራል እንጂ በብርሃን ይመላለሳል እንጂ በጨለማ አያገኘውም ብሎ የተናገረው ጌታ በእኛ በሕይወታችን እንዲያልፍ የብርሃን ልጆች የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች የጌታ በሕይወታችን እንዲያልፍ እለፍ በሕይወታችን የብርሃኑ ጌታ ጨለማውን ዕውር ያደረከው ጨለማ የተባለው ዲያብሎስና የዲያብሎስ አሰራር ነው። ዘደፍኦ ለጽልመት የሚለው ማለት ነው። ጨለማን ዕውር ያደረገው ጌታ በሕይወታችን እንዲያልፍ ያው መለመን መማጸን ያለብን። ወንዘ ያሐልፍ እምየ ርዕየ ዕውረ እነሆ ከተወለደ ከእናቱ ማኅፀን ከተወለደ ጀምሮ ዕውር ሆኖ የተወለደውን ሰው አየ። ደቀ መዛሙርቱም አብረውት ነበሩ፣ በዋለበት የሚውሉ ባደረበት የሚያድሩና እነዚህ ደቀ መዛሙርት ምንድነው ያሉት? መምህር ሆይ ይህ ዕውር ሆኖ የተወለደው ሰው በራሱ ኃጢአት ነው ወይስ በወላጆቹ ኃጢአት ነው የሚል ጥያቄ አቅርበውለታል። እንግዲህ በብሉይ ኪዳኑ በለምጽ የተመታ ወይም ዲዳ ሆኖ የታየ ወይም ዕውር ሆኖ የታየ ለምጻም ሆኖ የታየ ያው ዓመተ ፍዳ ዓመተ ኩነኔ ተብሎ በሚታሰበው ዘመን በዚያ ዘመን ውስጥ የነበረ ሰው በኃጢአቱ ምክንያት ነው ተብሎ ይታመንና ይታሰብ ስለነበረ ይሄ ምልከታ እይታ በደቀ መዛሙርቱም ሕሊና ሐሳብ ውስጥ ስለነበረ ለመምህራቸው ለኢየሱስ ክርስቶስ አቀርበዋል። እሱም እንዲህ ብሏቸዋል፣ ይህ ዕውር ሆኖ የተወለደው ሰው በወላጆቹም ኃጢአት አይደለም፣ በእርሱም ኃጢአት አይደለም፣ የእግዚአብሔር ሥራ በሱ ይገለጽ ዘንድ ነው እንጂ ማለት ነው ምላሽ የሰጣቸው። ብዙ ጊዜ ውድቀትን፣ ብዙ ጊዜ ሕመምን ከበሽታ ጋር የሚያያይዙ አካላት አሉ ዛሬም። ያኔስ በብሉይ ኪዳኑ የሰው ልጅ በጠቅላላ በኃጢአት የታመመበት በበደል የወደቀበት ወቅትና ጊዜ ነው።
አሁን ዓመተ ምህረት ተባለው እዚህ ዘመን ላይ እዚህ ይቅርታ ዘመን ላይ ተቀምጠው ህመምን፣ ጉድለትን፣ ውድቀትን ከኃጢአት ጋር የሚያያይዙ አካላት አሉ። ተወደዳችሁ እግዚአብሔር ቤተሰቦች እሱ እንደ ምህረቱ እንደ ቸርነቱ እያየን እየተመለከትን ነው እንጂ ማናችንም ጻድቃን ቅዱሳን ደጋግ ሆነን አይደለም። መሽቶ የሚነጋል ነግቶ የሚመሽልን ነገር ግን በምህረቱና በቸርነቱ ያኖረናል። ኃጢአታችንን ያስወግዳል። እንደ ምህረቱ ያኖረናል። እድሜ ለንስሐ ዘመን ለፍስሐ ይሰጠናል። ስለዚህ ገሌ እንዲህ ሆነው በኃጢአቱ ነው በበደሉ ነው ከሚል እሳቤ ንግግር ውስጥ መውጣት አለብን። እሱም እንዲህ አላቸው፣ የለም በወላጆቹም ኃጢአት አይደለም በእርሱም ኃጢአት አይደለም፣ አላ ከመያስተርኢ ግብረ እግዚአብሔር የእግዚአብሔር ሥራ በእሱ ይገለጽ ዘንድ ነው እንጂ አለና ቀን ሳለ የላከኝን ሥራ ልሰራ ዘንድ ይገባኛል። ሥራ የማልሰራባት ሌሊት ትመጣለች ያለ ይላል። ቀን ሳለ ብሎ የገለጠው በዚህ ምድር ላይ በተለይ 33 ዓመት ከ3 ወር ቆይታ 3 ዓመት ከ3 ወር ይሄንን ቀን ይለዋል። ምክንያቱም በጨለማ ውስጥ ያሉትን ወደ ብርሃን የሚያወጣበት፣ ሰይጣን ያጎበጣቸውን የሚያቀናበት፣ ጨለማ ለነበረው እውር ለነበረው ብርሃን የሚሰጥበት ከዚህ በላይ ቀን የለም። ቀን የበጎ ስራ መገለጫ ነው። የመልካም ስራ መገለጫ ነው። የህይወት መገለጫ ነው። ስለዚህ ቀን ሳለ የላከኝን ውረድ ተወለድ ሙት ተሰቀል ብሎ ለድኅነተ ዓለም የላከኝን ለዕውሮች ማየትን፣ ለጎባጣዎች መቅናትን፣ ለለምጻሞች መንጻትን፣ ለተገፉት ነፃነትን እሰጥ ዘንድ የላከኝ የባህርይ አባቴን እሰራ ዘንድ ይገባኛል። የማይሰራበት ሰዓት ይመጣል ብሎ የገለጠው በዕዳ አይሁድ የሚያዝበት መስቀል ላይ እስከዋለበት ጊዜ ያለውን ሰዓት ነው። መስቀሉ ላይ ግን ስራ ሰርቷል። የጨለማው አበጋት የመጨረሻ ዋጋውን ያገኘው አቅሙን ያገኘው የተከፈለው በዚያ ሰዓት ነው። ስለዚህ ያቺ ሌሊትና ቀን ተብላ የተገለጠችው ሌሊት የሚላት ያቺ የሥራ ሰዓት የገቢረ ተአምራቱ የማስተማሩ አጋንንትን የማውጣቱ ለምጻምን የማንጻቱ ጎባጣን የማቅናቱ ያቺ ቀን ይላታል። ተወደዳችሁ እግዚአብሔር ቤተሰብ ለኛ ቀናችን ምን ጊዜ ነው ብለን ስንመለከት ሕያዊት ነፍሳችን ከስጋችን ጋር አብራ ሳለች ንስሐ የምንገባበት ቅዱስ ሥጋውን ክቡር ደሙን የምንቀበልበት በፍቅር የምንኖርበት በአንድነት የምንኖርበት እግዚአብሔርን ደስ የሚያሰኘውን ስራ የምንሰራበት ይሄ ለኛ ቀናችን ነው። ሕያዊት የሆነችው ነፍሳችን ከስጋችን ከተለየች በኋላ ያለው ጊዜ ግን ተወደዳችሁ እግዚአብሔር ቤተሰቦች ቀን ሳለ በሚባለው በዚህ ጊዜ ስራ መስራት ካልቻለን፣ ንስሐ መግባት ካልቻለን ጨለማው ላይ እስከ መጨረሻው ድረስ ጨልሞብን ነው የሚቀረው። ስለዚህ እንደ አባታችን እንደ ክርስቶስ ቀን ሳለን ጊዜ ሳለን የንስሐ ጊዜ ሳለን የመልካም ስራ ጊዜ ሳለን የትሩፋት ስራ ጊዜ ሳለን የምስጋና ጊዜ ሳለን ስራ የምንሰራበት ሰዓት ይሄ ሰዓት ነው። እንግዲህ እግረ መንገዳችንን በዚህ ቅዱስ መጽሐፍ አማካኝነት ህይወታችንን እያየን እየቃኘን መሄድ ስላለብን ነው። ከዚያን በኋላ እነሆ ይህንን አይነ ስውር ሆኖ የተወለደውን ሰው ወደ መሬት ምራቁን እንተፋለ። ከዚያም እነሆ ያንን ምራቁን ከአፈሩ ጋር አዋህዶ አይኑን ቀባው። ወዲያውም ትእዛዝ ሰጠው። ሁር ወተሐጸብ በመጥማቃተ ሰሊሆም፣ ሂድና በሰሊሆም ውሃ ተጠመቅ አለው ነው የሚለው። ተወደዳችሁ እግዚአብሔር ቤተሰቦች እንግዲህ እዚህ ላይ የምንመለከተው የአምላክነቱንም የሰውነቱንም ስራ ነው። እንግዲህ ከተዋህዶ በኋላ ምንታዌ የለም። እንደ ሰውነቱ ወደ መሬት ላይ ምራቁን እንትፍ ብሎ አፈሩን ለውሷል። ሰው እንደሆነ ፍጹም ሰው እንደሆነ ለማስረዳትና ለማጠየቅ ነው። ከዚያ በኋላ ደግሞ አይኑን
ቀባው ነው የሚለው። ከቀባው በኋላ ሂድና በሰሊሆም ውሃ ታጠብ አለው። ታጠበ። ሆረ ወተሐጽበ ወገብአ እንዘ ይሬይ ሲሄድ እየተመራ ነበር የሄደው። ይሄ ሰው እናቱ ከማህፀን ከወጣበት ጊዜ ጀምሮ የሰዎችን ድምፅ ይሰማል እንጂ ወላጆቹንም ሆነ አይቶ አያውቅም። ጓደኞቹን አያውቅም። ጎረቤቶቹን አያውቅም። የተቀመጠበት መንገድ አይቶት አያውቅም። ቀና ብሎ የእግዚአብሔርን ስራ አይቶ አድንቆ አያውቅም። የመሬትን ስፋት አይቶ አያውቅም። የባህሩን ጥልቀት አይቶ አያውቅም። አሁን ግን በሰከንድና በደቂቃ እኔ የዓለም ብርሃን እኔ ነኝ ያለ ጌታ ራቁን እንትፍ ብሎ ከአፈሩ ጋር ለውሶ ጭቃ አድርጎ ቀባው። ሂድና ታጠብ አለው። ሄዶ ታጠበና እያየ ተመለሰ ነው የሚለን። እንግዲህ የዕለቱ ወንጌል ሰፊ ነው ታሪኩ፣ በጣም ሰፊ ነው የዕለቱ ወንጌል ታሪክ እና ሄዶ ታጠበና እያየ ተመለሰ። በጨለማ ሄዶ በብርሃን ተመላለሰ ነው። እንግዲህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ክርስቶስ መሰረቷ ክርስቶስ ጉልላቷ የሆነችው ቤተክርስቲያን እንዲህ ናት። ብዙዎች በአልጋ ይመጣሉ፣ በእግራቸው ይመለሳሉ። እየተመሩ ይመጣሉ፣ በአልጋ ይመለሳሉ። ታመው ይመጣሉ፣ ተፈውሰው ይመለሳሉ። ተጠቁመው እንዲህ አይነት ቦታ ሄድና ተጠመቅና እምነቱን ተቀብተና ተብለው ወሬ ሰምተው ይመጣሉ። በህመም ተይዘው እምነቱን እነሆ ተቀብተው ድነው ተፈውሰው ጤንነት አግኝተው ይመለሳሉ። በጉድለት ይመጣሉ፣ በሙላት ይመለሳሉ። ይሄ ነው እንግዲህ ክርስቶስ መሰረቷ የሆነባት ቤተክርስቲያን፣ ክርስቶስ አዳኟ፣ ክርስቶስ ብርሃኗ፣ ክርስቶስ ክብሯ፣ ክርስቶስ ትንሣኤዋ የሆነች ቤተክርስቲያን ስራዋ ይሄ ነው። ይሄ ስራ ሳያቋርጥ ዛሬም በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይከናወናል። ዛሬ ብዙዎች የእግዚአብሔር ቸርነት፣ የቅዱሳኑ አማላጅነት፣ የእናቱ የቅድስት ድንግል ማርያም ምልጃና ጸሎት፣ ገቢረ ተአምራት ባለበት ቦታ ላይ ስፍራ ላይ ይሄዳሉ። በጭንቀት ይሄዳሉ፣ በደስታ ይመለሳሉ። በሁከት ይሄዳሉ፣ በሰላም ይመለሳሉ። በህመም ይሄዳሉ፣ በጤንነት ይመለሳሉ። ሆረ ወተሐጽበ ወገብአ እንዘ ይሬይ ይሄ ወንጌል ይሄ የቅዱስ ዮሐንስ ወንጌል ምዕራፍ 9 ታሪክ ዛሬም በዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሳይቋረጥ ቀጥሎ በዚህ ቤተክርስቲያን ላይ እየተከናወነ እየተፈጸመ ይገኛል። ስለዚህ ዛሬም በተለያየ ጭንቀት ውስጥ፣ በተለያየ መታወር ውስጥ፣ በተለያየ እውነትን እንዳናይ አይናችንን የጨፈነውን ነገር እሱ አምላካችን እግዚአብሔር ከአይናችን ላይ አስወግዶልን በቅዱስ ቃሉ ቀብቶን፣ በፍቅሩ ቀብቶን፣ በትህትናው ቀብቶን፣ በትዕግስቱ ቀብቶን እውነትን ለማየትና ለመመልከት እንድንችል ለዕውራን ብርሃን የሆነው ጌታ አይነ ልቡናችንን ያብራልን። አይነ ስጋ ጉዳይ ምንም አይደለም። ወምነ ክልኤቲ አዕይንት ውሳጣውያት አሐቲ አይነ ነፍስ ወአሐቲ አይነ ስጋ፣ ሁለት አይኖች አሉን ይላል። እነዚህ በአፋ የሚታየው አይነ ስጋ ይለዋል። አይነ ስጋ ደግሞ ሁልጊዜ የሚያየው በቅርበት ያለውን ነገር ነው፣ ስጋዊውን ነገር ነው። ስጋዊውን ነገር የአይን አምሮት ይለዋል። የስጋዊውን ነገር ኃላፊውን ነገር ነው እንጂ የረቀቀውን የተደበቀውን ምስጢር የሆነውን የሚጠቅመውን አይነ ስጋ አያሳይም። ስለዚህ አይነ ስጋችንን ብቻ አይደለ አይነ ልቡናችንን ብሩህ እንዲያደርግልን ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ፣ አቤቱ አይኖቻችን አንተን ማየት ይቻላቸው ዘንድ አዕይንተ አእምሮ የእውቀት ስጠን ብለን መጸለይ ነው ያለብን። እንግዲህ ይህ ሰው ከዚያ በኋላ ያው ሲሄድ በወቅቱ ልክ እንደ ዮሐንስ ምዕራፍ 5 እንደተጻፈው ፈሪሳውያን እንደያዙት በመንገድ ላይ እንዳቆሙት፣ እንዴት በዚህ በሰንበት ቀን ማን እንዲህ እንድታከናውን ማን ፈቀደልህ እንዳሉት በእውነት ሰፊ ታሪክ አለው። ሰፊ ምልልስ አለው። እዚህ ምዕራፉን እስከ መጨረሻው ድረስ እንድታነቡት ነው የምጋብዛችሁ። ይሄ ነው እንግዲህ መዝሙሩ ላይ የተጻፈው ይሄ ነው። ይቤሉ እስራኤል ይርኢነ ወይሰማዕነ፣ ያመኑት ማለት ነው። ያላመኑት ደስ አላሰኛቸው። ያላመኑት ማነው አይንህን ያበራልህ እያሉ እያጣጣሉ እንደው የድንቅ ስራው እንዳይገለጥ የመሸፋፈን ስራ፣ ሰውየውም እንዳያወራ እንዳይናገር
ለማድረግ ያልተደረገ ጥኖት የለም። በዚህ ሰው መዳን ምክንያት በወላጆቹ ላይ ተጽዕኖ ተደርጓል። በዚህ ሰው ምክንያት በራሱ ባዳነው ላይ ተጽዕኖ ተደርጓል። ነገር ግን ይሄ ሰው ያዳነኝ እሱ ኢየሱስ ክርስቶስ ኢየሱስ የሚባል ሰው ነው። ከዚያ ስለሱ ምን ትላለህ ሲባል ነብይ ነው። እንዲህ እያለ እስከ መጨረሻው ድረስ የዚህ ሰው የሚገርመው ነገር አይነ ስጋው ብቻ አይደለም የበራለት፣ አይነ ልቡናው ጭምር የበራለት ስለነበረ እስከ መጨረሻው በፍቅሩ ጸንቶ በእውነት በዚያን ሰዓት የኢየሱስ ክርስቶስን አዳኝነት ሲመሰክር የተገኘ ሰው ቢኖር ከምኩራብ ይውጣ የሚል አዋጅ ነበረ። የአዋጅ ሳይበግረው ከፍቅሩ ሳይለይ እስከ መጨረሻው ድረስ ከክርስቶስ ጋር እንደጸና በእውነት እሱም በመጨረሻ ሰዓት ማንነቱን እንደገለጠለት እዚህ ወንጌል ላይ እስከ መጨረሻው ድረስ ስናነበው እናገኘዋለን። እና ወንጌሉም ይሄ ነው። ይቤሉ እስራኤል መዝሙሩ ይቤሉ እስራኤል ኢነ ወኢሰማዕነ ለዘእውሩ ተወልደ ወተከስተ አዕይንቲሁ በሰንበት። በእውነት እስራኤል አሉ ነው የሚለው ዕውር ሆኖ የተወለደውን ዓለም ከተፈጠረ ጀምሮ ያበራ አላየንም አልሰማንም ብለው አድንቀው ክርስቶስን እንዳመሰገኑ በዚህ በመዝሙሩ ላይ እናያለን፣ እንመለከታለን፣ እንሰማለን። ስለዚህ እስራኤል ያመኑት እስራኤል ያመሰገኑትን ጌታ እኛም ዛሬ ልናመሰግነው በእውነት ውሳጣዊ አፍአዊ አይናችን ብቻ ሳይሆን ውሳጣዊ አይናችንን ብሩህ እንዲያደርግልን በእውነት የሱ የአምላካችን የመድኃኔዓለም የኢየሱስ ክርስቶስ ምሕረት ቸርነት ከሁላችን ጋር ይሁን። ዛሬ ማየ ሰሊሆም ያለው በዚች ቤተክርስቲያን ነውና ዛሬም ወደ ማየ ሰሊሆም ወደ መጥምቃተ ሰሊሆም እንጠመቅ። ተመርተን መተን ከሆነ በእውነት እያየን እንመለሳለን። በአልጋ መተን እንደሆነ በእግራችን እንመለሳለን። በመኪና መተን እንደሆነ በእግራችን እንመለሳለን። አቅማተን መተን እንደሆነ አቅም አግኝተን እንመለሳለን። ደክመን መተን እንደሆነ ብርታት አግኝተን እንመለሳለን እና መጥምቃተ ሰሊሆም መጥምቃተ ቤተሳይዳ የቤተሳይዳ መጠመቂያ የሰሊሆም መጠመቂያ ያለው ዛሬም በኪዳኑ በመስተብቁ ጸሎት በውዳሴ ማርያሙ ጸሎት በወንጌሉ ጸሎት በእውነት ጸበሉ ፈውስ የሚሰጥባት በዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለሆነ ጥሪዬን በዚህ አጋጣሚ ማስተላልፈው በተለያየ ጭንቀት መታወክ፣ መታወር፣ መታመም፣ መውደቅ፣ መንገላታት ያላችሁ ክርስቲያኖች ወደ መጥምቃተ ሰሊሆም ኑ። ሆረ ወተሐጽበ ወገብአ እንዘይሬኢ ሄዶ ታጠበና እያየ ተመለሰ የሚለው የወንጌል ቃል ተግባራዊ የሚሆንባት ቤተክርስቲያን ስለሆነች ወደዚች ቅድስት ቤተክርስቲያን እየመጣችሁ በጸሎቷ ተጠምቃችሁ ንስሐ ገብታችሁ ስጋውን ደሙን በልታችሁ ጠጥታችሁ ስጋዊ ዓይናችሁ ብቻ ሳይሆን መንፈሳዊ ዓይናችሁ ብሩህ እንዲሆንላችሁ የእሱ ቸርነት እናቱ አማላጅነት ከሁላችሁ ጋር ይሁን፣ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ዘአሕየወኒ ይቤለኒ ኢትንግር ዘአሕየወኒ ይቤለኒ ኢትንግር ወእምዝ ዘየአኪ ይርከብከ ወእምዝ ዘየአኪ ይርከብ ወእምዝ ዘየአኪ ይርከብከ ወእምዝ ዘየአኪ ይርከብ ዘአሕየወኒ ይቤለኒ ኢትንግር ዘአሕየወኒ ይቤለኒ ኢትንግር ወእምዝ ዘየአኪ ይርከብከ ወእምዝ ዘየአኪ ይርከብ ወእምዝ ዘየአኪ ይርከብከ ወእምዝ ዘየአኪ ይርከብ ዘአሕየወኒ ይቤለኒ ኢትንግር ዘአሕየወኒ
ይቤለኒ ትንግር ወእምዝ ዘያኪ ኢይርከብከ ወእምዝ ዘያኪ ኢይርከብ ወእምዝ ዘያኪ ኢይርከብከ ወእምዝ ዘያኪ ኢይርከብ ቅዱስ እግዚአብሔር